እምናርደው ለአላህ ነው እምንለምነው አላህን ነው የምንሳለው ለአላህ ነው እያንዳንዱ ኢባዳን ፈጽመው ለአላህ ነው የጭንቅ ጊዜ ሲጨንቀን የምንጠራው ነብይ የጠሩትን ማንን ነው አላህን ነው ነብዩ አለይሂ ሰላቱ ወሰላም የበድር ጦርነት ላይ ምናቸው ብብታቸው እስኪታይ ድረስ እጃቸውን ከፍ አድርገው ጌታቸውን ጠይቀዋል እሳቸው የጠየቁትን አላህን ነው ምን ጠይቀው ነቢን እንኳን አንጠይቅም ሰለዋቱ ረቢ ወሰላሙ ዐለይሂ ነቢን መለመን አይቻልም ከተባለ ስለሌሎቹ አትጠይቀኝ ለነቢ ስጁድ ማድረግ አይቻልም ከተባለ ስለሌሎች አትጠይቀኝ ይገባሃል አልዓሪፍ ያዕሪፍ ቢልኢሻራ ይባላል መልከት ካረከው ይገባሃል ላ ኢላሃ ኢላላህ ማለት ምን ማለት እንደሆነ ጠንቅቀን እንወቅ እኛ ለሞቱ ሰዎች ዱዓ እናደርጋለን እንጂ እነሱን አንማጸንም ሰሃቦች ነቢን ይማጸኑ ነበር እንዴ ይለምኑ ነበር እንዴ በፍጹም አላህን ነበር የሚለምኑት በዚህ ሐቅ ላይ የምንኖር በዚህ ሐቅ ላይ የምንሞት አላህ ያድርገን አላህ ያድርገን በላ ኢላሃ ኢላላህ ላይ ጽናቱን ይስጠን የሞቱ ወንድሞቻችንም አላህ የጀነት ያድርጋቸው በጀነተል ፊርደውስ አላህ ያሞናድላቸው ከዚህ ውስጥ እንግዲህ ከመታወት ቀብር ውስጥ እናቱን የቀበረ አለ አባቱን የቀበረ አለ እህቱን የቀበረ አለ የኔ ዘመድ አዝማዶች እዚህ ብዙ ነው ያሉት አላህ በጀነተል ፊርደውስ አላህ ያኖራቸው ናም والله እዚህ ውስጥ ወዳጆቻችን ብዙ አሉ አላህ በጀነተል ፊርደውስ አላህ ያኖራቸው የበርዘኽ ህይወታቸውንም አላህ Subhanahu Jalla wa Ala ያማረ ያድርግላቸው ነብዩ አለይሂ ሰላቱ ወሰላም የሰው ልጅ የቀብር ህይወቱ ካማረ ሌላው የገራ እንደሆነ ተናግሯል ሰለፎችም በዚህ ዙሪያ ላይ ብዙ ንግግር አላቸው ናም والله የበርዘኽ ህይወት የብቻ ህይወት ነው ከባድ ህይወት ነው ይሄ የጨለማ ህይወት ብርሃን ይዘለት እንዴት ትሄድ ይፈልጋል ብርሃኑ ደግሞ ምንህ ነው ስራህ ነው አላህ Subhanahu Wa Ta'ala ስራችን ያማረ አላህ ያድርገን አላህ ስራቸው ካማረላቸው ሰዎች ይመድበን እኛንም ወዳጆቻችንንም አላህ Subhanahu Wa Ta'ala በጀነተል ፊርደውስ አላህ ያኑረን ለኢስላም ለሙስሊሞች ሰርተን የምንኖር ሰዎች አላህ ያድርገን ናም ትልቁ ዱንያ ላይ والله ነው ምላችሁ ሐቂቃ መሞታችን አይቀርማ ትልቅ ስራ ማለት ለኢስላምና ለሙስሊሞች ሰርቶ ትልቅ አሻራን ጥሎ ለታሪክ ማሳለፍ ነው አላህ ሁላችንንም ይወፍቀን ወሰላሙ አለይኩም ወራህመቱላሂ ወበረካቱ በዚህ በአቃቂ ቃሊቲ ክፍለ ከተማ ከ48 ያላነሰ የሙስሊም እድሮች አሉ እነዚህ ሙስሊም እድሮች ደግሞ ለብቻቸው በተበታተነ መንገድ ነበር እስካሁን ድረስ ይሰሩ የነበረውና እነዚህን አንድ አርጎ አዋቅሮ የሁሉንም አጀንዳ ሊያራምድ የሚችል አንድ ህብረት ይቋቋም ተብሎ ያው መረጃ ይኖራቸዋል በሁሉንም የሚያስተባብር በክፍለ ከተማ ደረጃ የእድሮች ህብረት ተብሎ የተቋቋመ ህብረት አለ የሁሉም ማለት ነው እንግዲህ ካሁን በኋላ የሁሉም ድምጽ ይሆናል የሁሉንም ጥያቄ ያቀርባል ለሁሉም በተቻለ መንገድ ከመንግስትና ከሚመለከታቸው አካላቶች ጋር ተነጋግሮ መፍትሄ የሚሰጥ ህብረት ማለት ነው ይህ ህብረት እንግዲህ እስካሁን ድረስ የመተዳደሪያ ደንቡን አጽድቋል ትውውቅ አድርጓል ኃላፊነቶቹን ወስዷል አሁን ህጋዊ ነገሮችን እየሰራ ነው እንግዲህ ሰነድ ነው ህጋዊ ቁና ማግኘት አለበት ከሚመለከተው ጋር እሱም ፕሮሰስ እያደረግን ነው ኢንሻአላህ በቅርብ ጊዜ ህጋዊ ቁናውንም በእጃችን እናስገባለን ከዛ በኋላ ከናንተ ምን ፈልገው ምንድነው በደረሳችሁ መልእክት ልክ ሁላችሁም በቂ ምላሽ እንድትሰጡን ነው አልহামዱሊላህ የመጀመሪያ ስራችን ያደረግነው የዚህ የቀብር ቦታውን የግንባታ ሁኔታ ማከናወን ነው በዚህ መሰረት ለድሮች ባቀረብነው ጥሪ መሰረት ጥሩ ምላሽ ተመልሶልን ከያንዳንዳችሁ ድር በተገኘው ገቢ ያው የምታዩት የአጥር ግንባታ ተከናውኗል ያንዳንድ እድሮች ንቅናቄ በመፍጠር ይሄ ከአዲስ አበባ ከተማ ብቸኛውና የመጀመሪያው ህብረት ነው ለሌሎቹ ሞዴል የሚሆን ነው
48 እድሮችን አስተባብሮ ትላልቅ የልማት ስራዎችን ለመስራት ነው። በእቅዳችን መሰረት ገና የእያንዳንዱን እድሮች መተዳደሪያ ደንብ አይተን ምን ይጎላቸዋል፣ ምን ያንሳቸዋል፣ ምን ያስፈልጋቸዋል፣ አቅም ነው፣ የሰው ኃይል ነው። በተለይ ሁሉም ጋር እስካሁን ድረስ እንደ ችግር የሚወራው የቦታ ጉዳይ ነው። አንዱ ዋናው እድሮች ተጠግቶ ነው ያሉት። አብዛኞቹ የራሳቸው የሆነ እቃ ማስቀመጫ ቦታ እንኳ የላቸውም። ይህንን የመመለስ ስራ ብቻቸውን እድሮች ተንቀሳቅሶ ማስመለስ አይችሉም። ስለዚህ ጉልበት ሊሆን ይችላል አንዱ ይሄ ህብረት ማለት ነው። በደንብ ከተደራጀና የናንተ በጎ ምላሽ ከተገኘና የናንተ ድጋፍ ካለ ትላልቅ እቅዶች አቅደናል፣ አብረን እንሰራለን እንላለንና ስለዚህ በቀጣይ ከናንተ ዛሬ ይሄን ስብስብ አናገኘውም እርግጠኛ ነን። ይሄን አጋጣሚ ልጠቀም ብዬ ነውና ከእያንዳንዳችሁ እድር ሶስት ሰዎች የጠቅላላ ጉባኤ አባል አድርገናቸዋል። ጠቅላላ ጉባኤው ማለት የኛ ገዢ አካል ነው። የመጨረሻ ወሳኝ አካል ጠቅላላ ጉባኤ ነውና ከእያንዳንዳችሁ ሶስት ሰዎች መጥተውልናል። ስራ አስኪያጅ፣ ጸሐፊና ገንዘብ ያዥ የጠቅላላ ጉባኤ አባል ናቸው። በእነሱ በኩል የምናስተላልፈው መልእክት ብሉ ይደርሳቸዋል። ለዛ መልእክት ግን ሁላችሁም በጎ ምላሽ እየሰጣችሁ ከጎናችን እንድትሆኑ ጠይቃለሁ። አመሰግናለሁ። እንቀጥላለን። በኋላችን በመጨረሻችን አካሄድና ወንድሞቻችን፣ እህቶቻችን፣ ልጆቻችን እዚህ ቦታ ላይ ተቀብሮ ላሉት ክብር ይሄንን ቦታ በማጽዳትም ሁለተኛ ቀናችን ነው ዛሬ። የዛሬ 15 ቀን የተወሰነውን አጽድተን የጽዳት ዘመቻ አካሄደን ዛሬ ደግሞ የማጠናቀቂያና የልማታችንን በተለይ ጅምር ልማታችንንም የምንጎበኝበት እንደዚሁም ደግሞ ቀጣይ ሂደቱ ላይ የምንወያይበት ብለን በያዝነው ፕሮግራም መሰረት እንግዶቻችንም ተጋብዞ ዛሬ በመካከላችን ተገኝተዋል። እንኳን ደህና መጣችሁ፣ እንኳን ተገናኘ ልላችኋለሁ። አላሁ አክበር። እንግዲህ ይሄ ቦታ አገልግሎት መስጠት ከጀመረ እንደምንሰማው እኛ እንኳን ካወቅን 30 ዓመት አካባቢ በላይ ነው። እንደምንሰማው ምናልባት ከ50 ዓመት እና ከዛ በላይ ጊዜ እድሜ ያለው ቦታ ነው። ይሄ ቦታ ሲጀመር በዚህ በኩል በጀርባ እንደምናውቀው ከዚህ በፊት ሃይዌዩ ከመሰራቱ በፊት ተራራ አለ ወደ ኋላ ቱሉ ዲምቱ የሚባል። ይሄ ቱሉ ዲምቱ ተራራ ጀምሮ ይሄ ሜዳ በሙሉ የመቃብር ቦታ እንደነበረ ነው። እኔ ከ35 30 ምናምን ዓመት በፊት እዚህ ቦታ ላይ ቀብረናል አውቃለሁ። ስለዚህ ይሄንን ቦታ ልማቱ እየተስፋፋ ሲሄድ ያኔ ገጠር ስለነበረ ወደ 120 ሺህ ካሬ አካባቢ በወቅቱ የነበሩ አባቶች እንደሚነግሩን ከሆነ አሁን ወደ አኺራ ሄዱ ወደ 120 ሺህ ካሬ አካባቢ የነበረ ቦታ እንደውም ድንጋይም ወርዶበት አሸዋ ወርዶበት ብዙ ነገሮች ለማልማት ሙከራ ተደርጎ ከ30 ዓመት በፊት ማለት ነው የተጀመረና ከዛ በኋላ ልማቱ እየተስፋፋ ሲሄድ ቤቶች እየሰፉ ሲሄዱ አብዛኛው መሬት ተወስዶ በተለይም በሃይዌዩ ልማት የዛሬ 10 ምናምን ዓመት ሲሰራ ሃይዌዩ ወደ 24 ሺህ ካሬ አካባቢ ቦታ እንደወሰደ ሰነዶች አሉ እኛ ጋር በቢሮአችን ያሉ ሰነዶች ማለት ነው። ስለዚህ ይሄ ቦታ በሃይዌዩ ግማሹ ተከፍሎ ወደዛም የቀረ አለ ወደ ቱሉ ዲምቱ ወደዛ ማዶ፣ ግማሹ ደግሞ በሃይዌዩ ብቻ የተወሰደው ወደ 24 ሺህ ካሬ ሰነድ በእጃችን ያለ ሰነድ አለ። አሁን ያ ቦታ ተቀናንሶ ግማሹም ያው መሬት ስለነበረ ማንም የሚቆጣጠረው ስላልነበረ ገበሬዎች ቦታችን ነው በሚል ያው ይዘውት እያረሱ እየተጠቀሙበት እንደሆነ፣ ግማሹም ደግሞ እንደዚሁ መንግስትም ለአልሚዎች ለቤት ሰሪዎች ሰጥቶ በዚህ አይነት ሁኔታ ይሄ መሬት በአብዛኛው ተቆራርሶ ወደ 50 ምናምን ሺህ ካሬ በአንድ ወቅት የነበረው ካርታ የሚያሳየው፣ ከዛም ደግሞ ቀናንሶ 42000 ካሬ 42500 ካሬ የነበረና የመከነ ካርታ፣ ከዛ ደግሞ እኛ ወደ ቦታው ከመጣን በኋላ ደግሞ ባደረግነው ትግል 38182 ካሬ ቦታ ካርታ አሁን በእጃችን ያለ ማለት ነው ይሄ ቦታ። ስለዚህ ይሄ ቦታ ተቀናንሶ ነው 38182 ካሬ በእጃችን የመጣው እንጂ ቦታው አባቶቻችን ድሮ ሲነግሩን የነበረው 120 ሺህ ካሬ የሙስሊሙ ማህበረሰብ መሬት ይዞታ እንዳለ እኛ እምነታችን አሁን እሱ ነው። ቢያንስ ደግሞ 56 ሺህ ካሬ ገደማ
በሆነ ጊዜ ካርታ ተሰርቶለት የነበረው ያ ቦታው እንኳን መከበር ነበረበት። ያም አልሆነም። ከዛ ወደ 42 እያለ ወደ 38,000 ካሬ የቀነሰበት ሁኔታ ነው ያለው። ስለዚህ እኛ እንደ አቃቂ ቃሊቲ ክፍለ ከተማ እስልምና ጉዳዮች ምክር ቤት ይሄንን ቦታ ልክ ወደ ስራው ከመጣም በኋላ ጉብኝት በምናደርግበት ጊዜ በቦታው ላይ ያየነው በጣም አሳዛኝ ሁኔታዎች የውሻዎች መዋያ እዚህ መሬት ስር ያሉት አባቶቻችን ናቸው፣ ዑለማዎቻችን ናቸው፣ ወንድሞቻችን ናቸው፣ እናቶቻችን ናቸው፣ ልጆቻችን ናቸው ብለን ባደረግነው እንቅስቃሴ ይሄንም ቦታ እንግዲህ ተጀምሯል፣ አላለቀም። አሁንም አልহামዱሊላህ። ከዛ በኋላ ቀጥታ ወዴት ነው የገባ ነው? ማህበረሰባችንን ወደ ማማከር ነው የገባ ነው። ታስታውሱ እንደሆነ የዛሬ 3 አመት ኢድ ላይ ኢድ አልፈጥር ላይ እንቅስቃሴውን ጀመርን። ሙስሊሙ ማህበረሰብ ስናማክር ሁሉም በአንድ አፍ እናለማለን እንረባረባለን ብሎ ቃል ገባልን። ከዛ በኋላ የካርታ ማስተካከሉ የግንባታ ፍቃዱ የተለያዩ ጉዳዮች በጣም ረጅም ጊዜ ወሰዱብን። አላኩል ሃል በ2017 ያ ሁሉ ነገር ተጠናቆ ወደ ግንባታ ጨረታ አውጥተን በህጋዊ መልኩ ጨረታ አውጥተን አወዳድረን ደንቡን ጠብቀን ወደ ግንባታ የገባ ነው በ2017 ባለፈው አመት ልደት ማለት ነው። እና ይሄን የምታዩትን ግንባታ እንግዲህ ሙስሊሙ ማህበረሰብ እስካሁን ወንድሜ ቅድም እንደጠቀሰው ከ4 ሚሊዮን ብር በላይ የሆነ ወጪ ከማን ነው የተሰበሰበው? ከናንተ ከሙስሊም ማህበረሰብ በአጠቃላይ ማለት ነው። ከናንተ ከሙስሊም ማህበረሰብ ተሰብስቦ ይሄው የምታዩት ወደ 100 ምናምን ካሬ ሜትር የሚሆን ግንባታ በዚህ እስከ ሃይዌዩ ደርሷል። በሃይዌዩ ደግሞ ወደዚህ ዞረዋል እና አለን በኋላ እንግዶቻችንም ያዩታል። ስለዚህ ይሄንን ግንባታ ጀምረናል። ከጀመርን በኋላ ግን ሙስሊሙ ማህበረሰብ በየመስጊዱም የቻለውን ያክል አድርጓል። በየእድሮችም የቻሉትን ያክል አድርጓል እስከ ዛሬ ድረስ ማለት ነው። አሁን ግን ያው የተወሰነ ጋፕ ሰተን ለጊዜው ስራው ቆሟል። ግን በዚህ በኩል ጫፍ ደርሰን ነው የጀመርነው እስከ መጨረሻው መሬታችንን ድንበር ማለት ነው በዚህኛው በኩል። ከዛ በታች ገና በማስፋፋያ የምንጠይቀው ወይንም በመሬታችንን ይካተትልን በሚል የምንጠይቀው ጥያቄ ቀጥሏል። ያን በአዲስ አበባ መጅሊስ በኩልም የተጻፈ ደብዳቤ አለ። በእኛም በኩል የተጻፈ ለከንቲባ ጽህፈት ቤት ጭምር ማለት ነው የተጻፈ ደብዳቤ አለ። ያንን ኢንሻአላህ ወደፊት የምንሄድበት ነው ሆኖ ግን አሁን በእጃችን ያለው ይሄ ረጅሙ ግንባታ ይጠብቀናል። ይሄ በሃይዌይ በኩል ረጅም ግንባታ ነው ያለው። በዛ በኩልም እንደዚሁ ወደ ላይ አለን። ኢንሻአላህ 2 ነገሮችን ነው ጎን ለጎን የምናስከደው። አንደኛው የጀመርነውን ግንባታ ማስቀጠል ነው። ግንባታ ፍቃድ በእጃችን አለ። ጨረታውን አሸነፈው ኮንትራክተር አለ። ስራውን ለማስቀጠል በገንዘብ እጥረት ብቻ ነው ያቆምነው። ያንን ማስቀጠል አንደኛው ስራችን ነው። ሁለተኛው ስራችን ደግሞ ይሄንን በሃይዌዩም ይሁን በተለያዩ ምክንያቶች የተወሰዱብን መሬቶችን የማስመለስ ስራ ጎን ለጎን እንሰራለን ማለት ነው። ነገር ደግሞ እድል አግኝታችሁ ለመጨረስ እድሉን ስላገኛችሁ ከልብ እናመሰግናችኋለን። ይሄ ማለት ከዚህም በፊት ብዙ ነገር ሰርታችኋል፣ ግን የሚጠብቃችሁ ብዙ ነገሮች አሉ። በተለይ ሙስሊም ማህበረሰብ የትላንትናው ሙስሊም ማህበረሰብ አይደለም። ዛሬ መብቱን የሚጠይቅ ብቻ ሳይሆን ለእናንተም አጋዥ ሆኖ አቅም ሆኖ የሚሰራ ማህበረሰብ ነው ያለው። እኛም እንደ መንግስት በተለይ ከድሮ የበለጠ እንደ ትላንትናው የሚገፋ መንግስት አይደለም። ዛሬ ያለው መንግስት ከእናንተ ጋር ተቀናይተው በጸጥታ ላይም በልማት ላይም ብዙ ነገር የአቅመ ደካማ ቤት እያደሳችሁ መብላት የማይችሉ ሰዎችን እያበላችሁ ማድ እያጋራችሁ ለመንግስትም አቅም እየሆናችሁ ያላችሁ ማህበረሰብ ናችሁ። ስለዚህ ለዚህም እንደ መንግስት እኛም ላቅ ያለ ምስጋና ለእናንተ እናቀርባለን። ይህንን ስንል ግን በደንብ አሁንም መያዝ አለብን። ተጀመረ እንጂ ገና አሁን ነው ወደ መስመር ገና አይናችን አሁን ነው የተከፈተው። ስለዚህ የተከፈተው አይን ተመልሶ እንዳይደፈን የእናንተ ርብርብ ያስፈልጋል። እዚህ ያሉ አመራሮች የማስተባበር ቅድም ብለዋል፣ ሼህ መሐመድ ብለዋል። በተለይ ይሄ ቦታ አጥር ያስፈልገዋል፣ ከትላንትናው ችግር መታደግ አለብን ብሎ ሲጠይቁ ሀሳቡን ነው እነሱ ያቀረቡት። ሀሳቡን የገዛችሁት እናንተ ናችሁ።
ሀሳብ አሁንም እናንተ ማትገዙ ከሆነ ከፊታችን ያሉ አመራሮች ምንም ማድረግ አይችሉም። እኛ ካላገዝ፣ እኛ በሀሳብ ከነሱ ጎን ካልቆም፣ በጉልበትም በገንዘባችንም በደንብ ካላገዝ የሚያስተባብሩ ሰዎች ብቻቸውን ምንም ሊያደርጉ አይችሉም። ስለዚህ እዚህ ያለው ሙስሊምም እያንዳንዱ ቅድም የተጀመረውን ነገር በሙሉ ከኪሳችን ላይ አቃቂ ላይ ያለው ሙስሊም ቁጥሩን ብንወስድ ቀላል ቁጥር አይደለም። ካሉት ነዋሪ በላይ ከግማሹ በላይ ሙስሊም ማህበረሰብ ነው ያለው። እያንዳንዳችን 100 ብር 200 ብር ትንሹ ብናስቀምጥ ትልቅ ያለን ደግሞ በዛ ደረጃ የምናደርግ ከሆነ ይሄንን አጥር አይደለም፣ ከዚህ በላይ ሌላ ነገር ታሪክ መስራት እንችላለን። ለዚህ ደግሞ ያለውን ነገር ለዚህ ለመስጊድ ካልሆነ ለመቃብር ቦታ የማይሆነ ሀብት ዱንያ ምንም አይጠቅመንም። ስለዚህ እዚህ ያላችሁ ሰዎችም እቤት ያሉን ሰዎች በማስተባበር በእድር ብቻ ሳይሆን እያንዳንዳችን ከምናገኘው ከምንበለው ከመካለ ነገር ላይ ቆጥበን ማኪያቶ፣ ወተት፣ ቡና የምንጠጣበትን ቆጥበን እዚህ ውስጥ መጠቀም ማገዝ ከኛ ይጠበቃል ማለት ነው። ከዛ በተረፈ ግን እኛ እንደ መንግስት ቅድም የሚነሳሱ ጥያቄዎች አሉ። እዚህ ጋር ማህበር ቤቶች አይታቸው 2 ማህበር ቤት አለ። አጋጣሚ ሆኖ እኛ ጋር መጥተው ደግሞ አላቅም እኔ ያለህ ስራ ይሆናል እኔ ጋር ነው የመጣው ጉዳይም አግዘን 2 ማህበር ከ2200 በላይ ካሬ ነው። አንዱ 1100 ማህበር ቤት ያላችሁ ሰዎች ታውቃላችሁ። 1138 ነው። የሁለት ማህበር ወደ 2000 ምናምን ነው። አንድ በአመራር ደረጃ በባለሙያ መታየት የለበትም። ሌሎችንም ሙስሊም የሆኑ አመራሮችንም ጨምረን ከእምነት ጋር ተያይዞ ምን ሊያነሱ ይችላሉ የሚለው ነገር ሙስሊም አመራር በሙሉ ጨምረንበት አይተን ኮሚቴ አይተው ይሄ ማህበር መነሳት መቻል አለበት፣ ከቀብሩ አካባቢ መኖር የለባቸውም ብለው ኮሚቴ ወስኖ አምጥቷል። እኛም እሱን ወስነን መነሳት አለባቸው ብለን ለከንቲባ ጽሕፈት ልከናል ማለት ነው። ከዛ ውጪ የቀረው ቦታውም ምንም ነገር እንደዚህ ዲሲፕሊን ያለው ማህበረሰብ መብቱን የሚጠይቅ መንግስትን ደግሞ በልማትም በሁሉም ነገር ከመንግስት ጎን ቆሞ እያገዘ ያለው ማህበረሰብ መንግስትም የእናንተን ጥያቄ ለመመለስ ዝግጁ ነው። እኛም እንደ ክፍለ ከተማ አስተዳደር እዚህ አካባቢ እያየው ነበር፣ ቅድም ውስጥ ሄደን እያየን ነበር። በጣም ቦታው የለም። ስለዚህ ከ3 ከ4 ከ5 ዓመት በኋላ በጣም አሳሳቢ ነገር ውስጥ ነው ያለነው ማለት ነው። ስለዚህ ያ አይደለም ይሄ ከፊት ያለው ቦታ ብቻ በቂ ነው የሚል እምነት የለኝም እንደኔ። ስለዚህ እናንተም በተደራጀ መንገድ ትክክለኛ ያለውን ነገር መንገድ ላይ ያለውን ነገር እኛም እንዳስተዳደር እናንተን አግዘን እውነታ መሬት ላይ ያለውን ነገር ይሄ ነው የሚጠይቁት ጥያቄ አግባብነት አለው ብለን ለመለከተው አካል እንዳስተዳደር ለማቅረብ እኛም ዝግጁ ነን። ከእናንተ ጋር ቆመን የሙስሊሙ ማህበረሰብ ጥያቄ በሙሉ ለመመለስ የምንችለውን እየመለስ የማንችለውን በዚህ ምክንያት አሁን አንችልም ብለን እናንተም እንድትረዱን አድርገን የእናንተ ሙስሊም እንደ መንግስትም ኃላፊነት አለብን፣ እንደ አንድ እምነት ተከታይም በግልም እድሉ አለን። ስለዚህ በምንችለው አቅም በሙሉ እኛ መሀል ደግሞ ሼህ መሐመድ እዚህ ያለው ነገር በደንብ ያውቃሉ። በተለይ እዛ መጅሊስ አካባቢ ያለውን አቃቂ ላይ ያለውን እንደ አዲስ አበባ ናቸው የሚያስቡት ይታወቃል። ሆኖም ግን ሰው ራሱ ምን ይላል? ፈጣሪ ለሁሉም ዘው ዝነብና ወደ እኔ ማሳ ትንሽ ጠንከር አድርግልኝ ይላል። ስለዚህ ለሼህ መሐመድ ማደራ የምንለው ለአዲስ አበባ እንደምትሰሩ እንዳለ ሆኖ ግን አቃቂ በጣም የተጎዳ ማህበረሰብ ስለሆነ የእኛን ጨከን እያረጋችሁ አንዳንዴ በደንብ እነ ሼህ ሱልጣን ላይም ጫና እየፈጠራችሁልን በተለይ የሙስሊም ማህበረሰቡ የአቃቂን ጥያቄ እንደሚመልሱልን እንደሚያግዙን ተስፋ አለን። በድጋሜ እድሜያችሁን ለእናንተም ለሙስሊም ማህበረሰብም ለእነሱም እድሜና ጤና የለመን ቀጣይ የተሻለ ነገር እንዲሰሩ አደራ እንላለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁለተኛው ፊት ደግሞ ወተስወዱ ውጁህ ፊቶች የሚጠቁሩበት የሚጨልሙበት በጣም የሚያስፈራ የሆኑ ፊቶች ያሉበት ጊዜ ነው ማለት ነው። አላህ ተባረከ ወተዓላ እዚህ የተሰባሰበውን በአቃቂ ክፍለ ከተማ ያለውን ሙስሊም ሁሉ ፊት ነገ የውመል ቂያማ የሚያበራ ነጭ የሚሆን አላህ ያድርገው። ሐቂቀተን የቀብር ቦታ ማለት ምናልባት ለሙስሊሞች ያለው ትርጉም ከፍተኛ ነው። አንድ ሀገር በሄድኩበት ጊዜ ወደ መግሪብ ወደ ሞሮኮ በሄድኩበት ጊዜ ቀብር አይሉም እነሱ።
ቀብር አይሉም። ምንድነው የሚሉት? ረውዳ ነው የሚሉት። ተፋኡለን ቢአን የኩነ ረውደተን ሚን ሪያዲል ጀና የጀነት ሪያድ የጀነት ጨፌ ይሆን ዘንዳ በመመኘት ረውዳ ነው የሚሉት እንጂ ቀብር አይሉም። መካነ መቃብር አይሉም። እንደኛ ረውዳ ነው የሚሉትና አላህ ተባረከ ወተዓላ እዚህ ያለውን ከዚህም በፊት የሞተውንም ከዚህም በኋላ ወደዚህ የሚመጣውንም ሰው ቀብር አላህ ረውዳ እንዲያደርግ እንመኛለን። አላህ ይወፍቀን። እንግዲህ ቀብር የሰው ልጆች ክቡር ናቸው። ወለቀድ ከረምና በኒ አደም አለ አላህ አይደል? የአደም ልጆችን አከበርናቸው አላቅናቸው ካለ በኋላ ደግሞ ከሰው ልጆች ሁሉ ደግሞ ያላቁ አላህን ፈሪ የሆኑ ኢነ አክረመኩም ዒንደላሂ አትቃኩም አላህ ዘንዳ የተከበረ ሰው ብሎ ማለት ማን ነው? ፈሪሃ አላህ ያለው አላህን የሚፈራ ማለት ነው። ስለዚህ ሙስሊሙ ማህበረሰብ ከትውልዱ ጀምሮ እስከ ሞቱ ድረስ የተከበረ መሆኑን የሚያሳዩ ብዙ አስተምሮቶች አሉ። በዚህ ምክንያት ከውልደታችን ጀምሮ እስከ ዕለተ ሞታችን ድረስ የተከበርን ሰዎች ሆነን እንቆያለን። ከሞትም በኋላም የተከበርን ነን አይደል? ነቢዩ ዓለይሂ ሰላም ቀብር ላይ አትሂዱ ሲሉ እንደውም ቀብር ላይ የሚሄድ ሰው የሚራመድ ሰው ብሎ ማለት ህያው እያለም ሰውየው ቢኖር አዛ የሚያደርገው ሰው ነው። ስለዚህ በምንም አይነት ተአምር ቀብር ላይ በእግራችሁ እንዳትረግጡ በማለት ነቢዩ ዓለይሂ ሰላም አስተምሮናል። ይሄ ማለት የሙእሚን ሙትም ክብር ነው ማለት ነው። ይሄን ክብር መጠበቅ የሚችለው ደግሞ የእናንተ ይሄ ማህበረሰብ ነው። ይሄን ክብር ማስጠበቅ የሚችለው መጠበቅ የሚችለው ይሁ ማህበረሰብ ነው። ቅድም ሼክ ሙሐመድ ጥዮ የክፍለ ከተማው የምክር ቤቱ ሰብሳቢ ምን ብሎናል? ከኮልፌ ቀጥሎ ምን አሉ? ከኮልፌ ቀጥሎ ሁለተኛው መካነ መቃብር ይሄ ነው አሉ። እኛም እኮ ምን አጠፋን? ኮልፌን ፕሬዝዳንት አድርገን አቃቂን ምክትል ፕሬዝዳንት አድርገናል። ስለዚህ አሁንም በዛ አይነት መልኩ ነው የምንይዘው። ሐቂቀተን ቅድም ያላችሁት ነገር እንዳልነው ከተባበርን፣ አንድነታችን ጠንካራ ከሆነ፣ ወህዳችንን ከጠበቅን ከዚህም የተሻለ ቅድም እነ ሙሐመድም ያነሱት ነገር ከዚህ በፊት የተናገሩ ወንድሞችም ያነሱትን ነገር በደንብ አድርገን ማሳካት እንችላለን። እናንተ ሁለት ምርጫ አካሂዳችኋል። አንደኛው ምርጫ የእስልምና ጉዳዮች ከፍተኛ ምክር ቤትን ጨምሮ በየእርከኑ ያሉ አመራሮቻችሁን መርጣችኋል አይደለ? መርጣችሁ ምክትል ፕሬዝዳንት ልካችኋል። እዚህም ደግሞ ጠንካራ የሆኑ አመራሮችን አስቀምጣችኋል። ቀጥላችሁ ደግሞ ሁለተኛ የተበታተነ ኃይል ጥሩ አይደለም ብላችሁ ወደ 48 የሚሆኑ እድሮችን ሰብስባችሁ ደግሞ በአንድ አደራጅታችኋል። ስለዚህ በእናንተ ላይ በአንድነት ተደራጅቶ መንቀሳቀስ ምን አይነት ትሩፋት አለው የሚለውን ነገር መናገር ብዙም አስፈላጊ አይደለም። ስለዚህ ምን ያስፈልገናል? አላ ታሕተ ኢምረትን ዋሂዳ የወልይ አምራችን ሼክ ሱልጣን አማን ኢባ ሐፊዘሁላህ በመካከላችን ይገኛሉ። እንደ ሸሪዓ ትልቁ ያጣነው ነገር ወልይ አምር ስር መሄድ የሚለውን ነገር እስቲል ገና አልተማርነው። መሪያችንን መከተል፣ መሪ ያዘዘው ነገር ተፈጻሚ ይሆናል ማዕሲያ እስካልሆነ ድረስ በዛ አይነት መልኩ ኢምራ በአንድ መሪ ስር ተጠሎ መሄድ ጥንካሬ ነው። ወቁ ቃለ ዑመር ብኑ ልኸጣብ ረዲየላሁ ዐንሁ ወአርዳህ ፈኢነሁ ላ ኢስላማ ኢላ ቢጀማዓ አለ። ያለ ስብስብ እስልምናም የለም አለ። ወላ ጀማዓተ ኢላ ቢኢማራ ስብስብም የለም መሪ ከሌለ አለ። ወላ ኢማረተ ኢላ ቢጣዕ መሪ ደግሞ አመራር አለ የሚባለው የሚታዘዘው ማህበረሰብ ሲኖር ነው። ከስሩ የሚሰማው ተነሱ ሲባል የሚነሳ ማዕሲያ እስካልሆነ ድረስ አብሮ ተባብሮ የሚንቀሳቀስ ሲሆን ማንም ሰው ላኢላሃ ኢላላህ ያለ ማንም ሰው
ከዚህ ስብስብ ወደ ኋላ እንዲቀር አንፈልግም። ስለዚህ በአንድነት ከሄድን የቀብር ቦታችን እኛ ነዛፋን እናስተምራለን። አካባቢያችንም ጽዱ መሆን አለበት። ሙታችንም የሚተኙበት ቦታ ጽዱ መሆን አለበት። መቃብር እንደሚታወቀው ለሞተው አላህ ተባረከ ወተዓላ ካደረገ የምንመኘው ረውደተን ምን ሪያድል ጀናን፣ ላህያው ደግሞ ተዝኪራ የሚማርበት ራሱን የሚገሰጽበት ነው። አላ ኢኒ ነሃይቱኩም አን ዚያረት ልቁቡር ፈዙሩሃ ፈኢነሃ ቱዘኪሩ ልአኺራ አሉ ነቢዩ ዓለይሂ ሰላም። ስለዚህ ራሳችንን ሁልጊዜ የምናነጽበት በተለያየ ዱንያ ሸዋግል አእምሮ የተበላሸ አእምሮ ቀልቡ የተበላሸ ሰው መጥቶ መልሶ ራሱን የሚያጸዳበት ቦታ ነው ለህያዎችም። ስለዚህ ለሁለቱም ነው አገልግሎት የሚሰጠው። ከዚህ አንጻር ንጹህ መሆን አለበት፣ ግሪን መሆን አለበት፣ አረንጓዴ መሆን አለበት፣ በጣም ያማረ መሆን አለበት፣ በደንብ የሚጠበቅ መሆን መቻል አለበት። አጥሩን ጀምራችኋል፣ ማስከበር ከዚህ ነው የሚጀምረው። ቀጥሉበት። ሌሎች ማንኛውም ነገር እኛ እዚህ የመጣ ነው የእናንተን ሓጃ ለመፈጸም ነው። ሌላ ምንም ስራ የለንም። ሁለተኛ ስራ አድርገን የምንይዘውም አይደለም። ሼህ ሙሐመድ ማዘዝ ብቻ ነው የሚጠበቅባቸው፣ ምንም ችግር የለውም። ግልጽ ነው። ሼኻችን ሼኽ ሱልጣን በማንኛውም ሰዓት የህዝብ ጉዳይ የማህበረሰቡ ጉዳይ በምንም አይነት ተአምር እሳቸው ጋር አውለውያ ነው ቅድሚያ የሚሰጠው ነገር ነው። ፈሊላህ አልሐምድ። አሁን ያለው አመራር የሚደማመጥ ነው፣ የሚሰማማ ነው። ለዚህ ብዙም አታስቡ። የእናንተ ዱዓና የእናንተ እገዛ ግን ወሳኝነት አለው። ከሳቸው እኔ ልምድ የወሰድኩት ነገር አለ። እና አዲስ አበባን ስመራ እንደዚህ አልነበረም። ከሳቸው የወሰድኩት ልምድ ያዳምጣሉ። ብዙ ቢያወራ ሰው ያዳምጡታል። እኔ ብዙ ታወራ ሰው አይመቸኝም፣ ልቤን ያመኛል ብዙ ጊዜና እና ወላሂ እሳቸው ግን ያዳምጣሉ። አዳምጠው እሱ ሲደክመው የዛ ጊዜና ነው መልስ የሚሰጡትና ወላሂ ነው የምላችሁ። እኔ እንደ አይንም መታደል የለኝም፣ ልምድ እየወሰድኩ ነው ያለሁት። አላህ ያቆይልን። ሸኻችንን እንደምታዋቸው አይደሉም፣ ጠንካራ ናቸው። ትንሽ ብቻ ማሽተት ነው የሚፈልጉት እንጂ ሌላ ምንም ነገር የሚጎል ነገር የለም። ተዝኪራ ብቻ ነው። ሻሃቡዲን የሚገርማችሁ ነው የምላችሁ፣ ለእኛ ለአዲስ አበባ ብቻ ሳይሆን ፌዴራል ወስዳለሁ ብሎ በምንም ተአምር አይደረግም ቃል ኪዳን የገባው ለአዲስ አበባ ነው ብለን አሰልጣኛችን ነው፣ ጸሐፊያችን ነው፣ ሼኻችንም ነው፣ መካሪያችንም ነው፣ አክባሪያችንም ነው። እድለኛ ነው አዲስ አበባ እስልምና። ወላሂ ነው የምላችሁ። እኛ እድሜያችንም ሂዷል፣ ምንም ችግር የለውም። ጥሩ ሰርተን ታለፍ። በዛ መልክ ነው እነ ሻሃብን ይዘን አዲስ አበባችን ሳይሆን ኢትዮጵያችንን እናስቀጥላለን ነው የምንለው። ወላሂ በእርግጠኝነት የምነግራችሁ ይሄ የውጭ ስልጠናው ማሰልጠኑ ምን ማለቱ አፍሪካ ላይ የዞሩ ብዙ ነገሮች ያሉት ስራ ያ አይደለም። ምንም አንድ ሰው ከሰለጠን ከተማረ ያስተምራል። ብዙ ነገር ደግሞ ከማዘንም ጭምር ነው። ከማዘንም ባልምናገረው። ስለዚህ የኢንዱስትሪ ማዕከል የሆነችውን አቃቂንን ደግሞ ትላልቅ ሚናራዎች የምናይበት ትላልቅ ተቋሞች የምናግበት ማድረግ አለብን። በዚህ ቃል እገባላችኋለሁ። አዲስ አበባ ተለውጧል። 5 ሰዓት ወተን ወላሂ በዛው ጸሐፊዋን ደውለን ድሮ ስንመራ ነው የምላችሁ። የኛን እንግዳ መጥቷል ወይ ነው የምንለው። የለም አሁን የለም። 11 ሰዓት መግሪብ እየሰገድን ነው ረያን ወደዚህ ወደ ገላን የምንመጣውና አዲስ አበባ ሁሉም ተቀይሯል። እናንተም ተቀየሩ። ሼኻችንን አላህ ያቆይልን ለመናገር አይደለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቃሊቲ በሁነትም ታድሏል። የአቃቂ ቃሊቲ ክፍለ ከተማ እስልምና ጉዳይ በጣም ብልህ መሆኑ በጣም ንቁ መሆናችሁ ክፍለ ከተማው የነቃ ህዝብ፣ ብሉህ ህዝብ፣ አንድነቱ የሚያሳይ ህዝብ ይህንን ህዝብ ስለያዘ እሱም ነቅተዋል። ልትኮሩባት ይገባችኋል። እናንተም እነ ሼክ ሙሐመድ ሸሪፍን የመሰለ ሙሐመድ ጥዩን የመሰለ እና እንደ ተቋማችሁ አዲስ አበባ እስልምና ጉዳይ ውስጥ ያሉ የሙሐመድ አህመድን የመንግስት ተወካይ እንዲህ ያለ ሰው የመሰለ
አላህ ስብሓንሁ ወተዓላ ሰጥቷችኋል፣ ልትኮሩባቸው ይገባል። አቃቂ ቃሊቲ ህዝብን ዛሬ ነው እንግዲህ ያወቅ ነው። ማሻአላህ 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 በጣም በጣም ደስ ብሎናል። በጣም ታምራላችሁ በአንድነታችሁ። 48 እድር ይሄ እኮ ትልቅ ሀብት ነው። 48 እድር መስርታችሁ በዚህ እድር ስር መገኘታችሁ በጣም ትልቅ ሀብት ነው። ለኛም ለአዲስ አበባ እስልምና ጉዳይ ትልቅ ሀብት ነው። አዲስ አበባ እስልምና ጉዳይ መስጂድን መገንባት፣ መቃብር ቦታዎችን ማስዋብ፣ ሌላው ብቻ እኮ አይደለም፣ እድሮችንም ማገዝ ነው። እድሮች ጎን ቆሞ እድሮቹ እንዲጠነክሩ ማድረግ ነው። እድሮቹ ሲጠነክሩ የአዲስ አበባ እስልምና ጉዳይም ይጠነክራል። አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ማለት ምን ነው? ህዝቡ ነው። እድሮቹ ህዝቡ ያቋቋሟቸው እድሮች ናቸው። እንደዚህ ተያይዘን እስበርሳችን አጠናክረን አንድነታችን አጠናክረን ከተጓዝ ሙስሊሙ ህብረተሰብ ካለፉት ብዙ አመታት ያለፈውን መብታቸውን ክብራቸውን የአገራቸው ባለቤትነት ንብረቱን ተቋሙን ሊያጠናክርና ሊመልስ ይችላል። ቅድም ሼክ መሐመድ ጥዮ ሲሉ ይሄ ቦታ 3-4 ጊዜ ተቆርሶበት ከነበረ ሁኔታ ከ120 ሺህ ካሬ ዛሬ የቀረው 38 ሺህ ብቻ ነው። መብቱ ተቆርሶ አባት በማጣት ማለት ነው፣ ባለቤት በማጣት ልክ እንደዚሁ 181 ሺህ ካሬ የዛሬ 15 ወይም 20 ዓመት አካባቢ በዚህ በምስራቅ በኮቶቤ በኩል መንግስት ካርታ አዘጋጅቶ ካርታ ኑ ውሰዱ ተብለው ካርታ ሂዶ የሚወስድ ሰው ጠፍቶ መቀበል አቅቷቸው ያ ቦታ 100 ሺህ ካሬው ለሌላ ጉዳይ ተሰርቶ ተቆርሶ ተወስዶ እኛ የዛሬ 3 ዓመት መጥተን ስንደርስ 81 ሺህ ካሬው ቀርቷል። 81 ሺህ አሁን ያንን መልሰን አሳጥረን 81 ሺውን አስከብረናል። የሙስሊሙ ንብረት በየቦታው እንደዚሁ አባት አጥቶ ጠፍቶ ነበረ፣ ተቀባይ አጥቶ። የሙስሊሙ ንብረት ብዙ ቦታዎች በእጃችን ያሉት ንብረቶችንም መጠቀም አቅቶን አጠቃቀምን ለህዝቡ አጠቃቀም እንዴት እንደምንጠቃቀም ህዝቡ እንዴት የሚጠቀም ለመምራት ጠንካራ ተቋም ስላልነበረ ብዙ ንብረቶች በእጃችን አሁንም ያሉ ንብረቶች አሉ። አሁንም መጠቀሙን አንድነታችን አጠናክረን ያለንን ሀብት አልምተን ብንጓዝ አንድነታችን ከጠበቅን ያለፉት አመታት ብዙ መብታችን ለማስከበር እንችላለን። በእውነቱ ዛሬ በጣም ነው ደስ ያለኝ። አቃቂ ቃሊቲ ህዝብን አላቅም ነበር። ለካ ከኮልፌ ቀራኒዮ ህዝብ ያልተናነሰ ህዝብ ነው ያለው ማለት ነው። እኛ እንደ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት እንዲህ ያለው ሰውን ነው የምንፈልገው። ለእንዲህ ያለ አካል ነው ለመርዳትም ደስ የሚለንን ለመርዳትም ዝግጁ የምንሆነው። በዚህ መልኩ በዚህ በአማራችሁ መልኩ ከቀጠላችሁ እንቅስቃሴ አርጋችሁ የምትችሉትን ነገር ካረጋችሁ እኛም ከጎናችሁ ነን።
ታዲያ ለምንድን ነው እኛ የተቋቋም ነው? ለእናንተ እኮ ነው። እናንተም ለእኛ ነው፣ እኛም ለእናንተ ነን። በዚህ መልኩ ነው መቀጠል ያለብን። እንዲህ ያለ ህዝብ ነው እኛም የምንፈልገው። አሁንም ቅድም ያላችሁት የቀሩት ቦታዎችንም ወደዚህ ለማምጣት ለማስፋፋት እንጥራለን። ሌላውን ለመጨመርም አብረን እንሰራለን። መቃብር ቦታ ማለት እንግዲህ ዘላቂ ቤት ማለት ነው። ዘላቂ ቤት እኛ እንኳን ዘላቂ አመት ማያስቆጥር እድሜ የሌለው ዘላቂ የሆነ አላቂ ያልሆነ ቤታችን ለመስራት ለዚህ ቤት መቼ እንደምንሞት መቼ ትተነው እንደምንሄድ መቼ ለዋሪሶች እንደምናወርስ ያላወቅነውን ቤት ምን አክል እየለፋን ነው ያለ ነው። ምን አክል እየለፋን ነው። ልክ እንደዛው ይሄንንም ማስዋብ ማጠር ማስከበር ይኖርብናል። እኛ በጎናችሁ ነን። ለጥሩ እድልተኝነት ይሄ ጊዜ በጣም የተመቸ ጊዜ ነው። ጥሩ የመንግስት ተወካይ አላችሁ። በጣም ንቁ የሆኑ የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት አመራሮች እዚህ ውስጣችሁ አሉ። እናንተም ያላችሁበት ሀለት አሁን ያላችሁበት አንድነታችሁ ጠንካራ ነው። እቺን ጊዜ በደንብ መጠቀም አለብን። አደራ ምላችሁ ሰዓታችን እንጠቀም። መቃብሩን በማስዋብ የቀረውን አብረን ተጋግዘን ተባብረን ማጠር ማስከበር። ሌሎቹም መስጊዶቻችን እዚህ አካባቢ ትልቅ መስጊድ አለ፣ ትልቅ ንብረት አለ። እነዚህን ተባብረን መስራትና መገንባት ይኖርብናል። ጥሩ ሰዓት ነው። በጣም ደስ ብሎናል። ጀዛኩም ላሁ ኸይር። እንዲህ ያለ ህዝብ አገኝተን እኛም የበለጠ ነቅተናል። ከናንተ የበለጣችሁ አንቅታችሁናል። ከናንተ ጎንነን አብረን እንሰራለን። ሌላ ፕሮግራም ስላለ ነው ብዙ ምን ባለው ነገሮች ነበሩ። በዚህ ላሳጥር ይወዳለሁኝ። ምንችለው ኢንሻአላህ አሁን ይሄን አክል እናግዛለን፣ ይሄን አክል እናረጋለን ማለት ይቸግረናል። ለምን? ምክንያት አለን። ምክንያቱ ምንድነው? ይሄ አዲስ አበባ እስልምና ጉዳይ በአዲስ መልኩ ነው የተቋቋመ። በምርጫ የመጣ አካል አለ፣ ስራ አስፈጻሚዎች አሉ። ብዙ ነገሮቻችን እንደ ከዚህ በፊት አይደለም። ትንሽ ቆንጠጥ የሚያረገን ነገር አለ። ስለዚህ ከነሱ ጋር ተወያይተን ተመካክረን ይሄው አባት አምጥተ ሰጥታችሁናል። እሳቸው ደግሞ የበለጠ ጠንክሮ ስራ አስፈጻሚዎቹንም ይገፋሉ። መሐመድ ጥዮ መተኛት አይሰጥም። በማታ 4 ሰዓት 5 ሰዓት ይደውላሉ እና እንዴት አርጋችሁ እንዳገኛችሁ አላቅም። በጣም እና ኢንሻአላህ ሐቂቃ ነው የሚላችሁ። ለዚህ ነው እንትኑን ለመጠበቅ ብለን ነው እንጂ ኢንሻአላህ በጎናችሁ ነን። የተናገርነው ነገር ያለው ነገር ወደ ኋላ አንልም። በእዝን የናንተው ነው። እዛም ያለ ንብረት የናንተ ነው። እዚህም እናንተ የምትሰሩት የኛ ነው። አብረን እንሰራለን፣ አብረን እንጠነክራለን። አብሽሩ፣ ከጎናችሁ ነን። ሁሉም ነገር የሚያስፈልገው ነገር ሁሉ እናረጋለን እላችኋለሁኝ። ኢንሻአላህ ከስራ አስፈጻሚዎች ጋር ቁጭ ብለን ተወያይተን በጀታችን አዲስ ነው፣ ገና አዲስ ነን። ገቢዎችን ገና እየዘረጋን ነው እና አሁን ይሄን አክል ብዬ ለመናገር ህጉ አይሰጠኝም። ግን እርግጠኛ ሆናችሁ ኢንሻአላህ ጠብቁን። በኢዝኒላህ ወጎናችሁ እንቆማለን፣ እናረጋለን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ወአለይኩም ሰላም ወራህመቱላህ
Mm-hmm.